ማለት ፈልጌ ነው ክርስቲያኖች መስለም ከፈለጋችሁ እስልምናው ለራሳችሁ ነው የሚጠቅማችሁ። ከእሳት ነፃ ለመውጣትና ጀነት ለመግባት ላኢላሃ ኢለላህ የሚለው ነገር መፍትሄ ነው። ነገር ግን ጥቅም ነበረኝ እንዲህ ነገር ምናምን ይላሉ። ከዛ በኋላ አይ እንትን ነው የግል ጉዳይ ነው፣ ስለዚህ ኢኮኖሚ ነው የራሳችሁን ነገር ችላችሁ ነው እንትን የምትሉት። ሙስሊሙ ምንም በዚህ መልኩ የሚረዳው ነገር የለም። ለምን የቸገረው ብዙ ሙስሊም አለ። መረዳት ካለበት ያምን መቸገር አለበት። ግን በሰለምቴ ስም አይረዳም ሰው። ሰለምቴ ከቤት የተባረረ ሰለምቴ አዎ እውነት ነው፣ ምንም አማራጭ የለውም የትም ከሚወድቅ ተብሎ እንትን ይላል። ነገር ግን የቸገረው ሰለምቴ ተብሎ በሰለምቴ ስም መሆን የለበትም። የታመመ ሰለምቴ መባል የለበትም። መሆን ያለበት ምንድነው ማለት አንድ ሙስሊም ወንድማችን ተብሎ ነው መባል ያለበት። ከሰለመ ለራሱ ነው። ስለዚህ ሲሰልም የተለየ ትሪትመንት መደረግ የለበትም። የገንዘብ የምናምን ነገር ማድረግ የለባችሁም። እንደዚህ አይነት ነገር የለም። ከዛ ምንድነው ያ ነገር በጣም የሚፈልገው ዓላማ የሆነ ነገር ቤት መግዛት ሊሆን ይችላል፣ መኪና መግዛት ሊሆን ይችላል። የሆነ ነገር ራሱ ያሰበው ነገር አለ። ያንን አስቦ ልክ ሳይሳካ ሲቀር ያኔ ጦርነት ይፈጠራል። ኃይለኛ ጦርነት ይፈጠራል። ከዛ በኋላ ይሄ ሹባት ለመፍጠር ከዛ በኋላ ግርግር ለመፍጠር ከዛም አልፎ ደግሞ በቃ እስልምናን አይቸው ፈትሸው በቃ አይረባም ነገር በቃ ሊያስፈራራችሁ ላይ ይችላሉ። ይመጡና ያስፈራራችኋል መተው በቃ ምናምን። እኔ አንድ ጊዜ አስታውሳለሁ እዚህ ፌስቡክ ላይ ነው ልጁ መጀመሪያ ሙስሊም ነው ቤተሰቡ ከነ እንትኑ ማለት ነውና ከፍረዋል ምናምን ብለውን እኛ ያህያ አቡ ይስራ ምናምን ነበርን በወቅቱ አገኘ ነው ልጁ እና ያህያ አግኝተውት ሻሃዳ ያስያዙት አሳምነውት ከዛ ምን ሆነ መሰላችሁ? ከዛ ልጁ እንትን አለ እኔ እዛ ቸርች ይከፈለኛል ምናምን ነገር አለ። ኢትስ ኦኬ ማለት የት ይወድቃል ምናምን ብለን ከዛ በቃ ለጊዜው ለ6 ወር ያክል ምናምን ብለን ያኔ እንደውም እንደዚህ ተቋምም አልነበረም ዋትስአፕ ላይ ገንዘብ እንዲሰባሰብ ምናምን አደረግና አውሮፓ ላይ ምናምን እናቃቸው ልጆች ነበሩ። እንደዚህ ነበር ስላቸው ከዛ ለጊዜው ነው ብለን ነግረነዋል ልጁ። ከዛ ከ6 ወር ነው ከ7 ወር በኋላ ቆመ። ለምን ይቆማል አለ። አይ ማለት እኛ እንትን ነው ያው ግዴታ እኮ የለብንም አንተ ራስህ መቻል አለብህ ያው ለጊዜው እንዳትራብ እንዳትጠማ ከሚለው ነው እንጂ አንተ ራስህ እንዴ እኔ እኮ ቸርች ውስጥ እኮ ከዚህ በላይ ነበር የሚከፈለኝ አለ። አይ እንደዛ ቢሆንም እኛ አሁን ከዚህ በኋላ አቅም የለንም ስንለው ለሚደርሰው እንትን በኋላ ላይ ግን እንዳይቆጫችሁ አለ። ምንድነው ለሚደርሰው ኮንሲኩዌንስ ወይም መዘዝ በኋላ ላይ ግን እንዳይቆጫችኋልን ማለት ምንድነው እያስፈራራን ያለው ከት እንዳይቆጫችሁ በኋላ ላይ ግን የሆነ ነገር ለተፈጠረው ነገር ኃላፊነት የለበትም ብሎ ያስፈራራናል። ኧረ የፈለከው ነገር አድርግ ምንም ችግር የለውም ስንለው በስንተኛው ቀን ጌታ ኢየሱስ በህልሜ ታየኝ ብሎ ወላሂ ሚዲያ ላይ ቀረበ። ወላሂ ነው የምላችሁ ሚዲያ ላይ በቃ ኢየሱስ በህልሜ ታየኝ እዛ የገባበት መንገድ ትክክል አይደለም ብሎ በህልሜ ተገለጣል። ከዛ እንደዛ ብሎ ከፈረ ማለት ነው ተመልሶ። ከዛ በኋላ ደግሞ እንደገና ደግሞ 4 ዓመት ቆይቶ ኡስታዝ አቡ ሃይደር ጋር ተደውሎ እሱን ማግኘት ፈልጋለሁ እያለ ነው የሆነ ልጅ ምናምን ነገር። ከዛ ማንም ይባል እንደዚህ ከዛ ደወለልኝ ኡስታዝ። ከዛ ደወለና ዝም በለው አልኩት። ዝም በለው ማለት በቃ ከሰለመ ለራሱ ነው እንዲህ አድርጎን ነበር ምናምን። ከዛ ሚዲያ ላይ መጣ እንትን አለ ምናምን ነገር ከኛ ተደብቀው እኛ ልክ ሲያወሩን ከኛ ተደብቀው ገንዘብ ማሰባሰብ ጀመሩ ለልጁ ማለት ነው። ገንዘብ ማሰባሰብ እየነገርናቸው ገንዘብ ማሰባሰብ ጀመሩ። የሚያበላቸው ሙስሊሙ ማህበረሰብ ነው። ከዛ ልጁ መቋቋሚያ ነው የምፈልገው ምናምን ነገር ብሏቸው ኃይለኛ ገንዘብ ተሰብስቦ መቋቋሚያ አድርገውለት ምን ብለውለት በኋላ ላይ ደግሞ ተመልሶ አሁን ደግሞ ኦርቶዶክስ ሆነ አሉኝ። ራሱ 1 ዓመት ነው የቆየው ኦርቶዶክስ ሆነ አሉኝ። አሁን ደግሞ የት እንዳለ አናውቅም ሚዲያ ላይ ጠፍቷል ራሱ። እና ምን ለማፈልጋችሁ ከመጣችሁ መጀመሪያውኑ ሲጀመር እስልምና ተቀባይነት የለውም። እናንተ አሁን የለመዳችሁት የት ነው? ፕሮቴስታንት ጋር የለመዳችሁት ነገር አለ። ገብቷችኋል? በዘይት በስንዴ ምናምን ነገር አታለዋቸዋል ኦርቶዶክሶችን። እና እስልምና ጋር እንደዛ ያለ ይመስላችኋል። በቃ ይሄ በጥቅማ ጥቅም በምናምን ምንደልል ይሄ በምንድነው ትምህርት ቤት በመስራት ጤና ጣቢያ በመስራት ምናምን ነገር አናምንም። እኛም እንደዛ አይነት ነገር አናምንም። በዚህ አይነት ነገር ማለት ከመጣችሁ እስልምናን በደንብ አውቃችሁ ተረድታችሁት በእውቀት ላይ ተመስርታችሁ ሻሃዳ ይዛችሁ ለህይወታችሁ ይጠቅመናል ብላችሁ የምታስቡት ነገር ካለ ትከተላላችሁ። አይጠቅመንም ደግሞ ካላችሁ ደግሞ ሰው በሃይማኖታችሁ መከተል ይችላል። በግዴታ ስለሙልን ብለን አይደለም ይሰለማችሁት። ራሳችሁን ችላችሁ ነው መኖር ያለባችሁ። ከኛ ጋር ምንም የሚያነካካው ነገር የለም። የምትፈልጉበት ዓላማና ኢላማ ሳይመታ ሲቀር በኋላ ላይ መታችሁ
ሲቀር በኋላ ላይ መለሳለሁ እንትን እላለሁ ምናምን ነገር ከዛ በኋላ ደግሞ ሙስሊሙ ታች ያለው ሙስሊሙ ስድብ ይጀምራል። ድሮም ሰለምቴዎች ምናምን ነገር ማለት ይጀምራል። ከዛ ማን ይሰደባል? እኔ ይሰደባለሁ። እኔም ሰለምቴ ነኝ። ማን ይሰደባል? ጃቢር ይሰደባል። ምንም በማያውቀው ማለት ነው። ማን ይሰደባል? ፒኬ ይሰደባል። ማን ይሰደባል? እንዳለ ሶሻል ሚዲያ ላይ ያሉ ጥሩ እየሰሩ ያሉት እየተንቀሳቀሱ ያሉ መሬት ላይ እየተንቀሳቀሱ ያሉ ሙስሊሞችም ሙስሊም ሰለምቴ ወንድሞችና እህቶች ምንም ያለ አግባብ ያለ ጥፋታቸው ስም ይወጣላቸዋል። ሰለምቴ ማመን እስከ 40 ዓመት ድረስ አትመኑት ምናምን እንዲህ አይነት ነቆራው ላይ ይመጣል። ይሄ ሁላ ነገር የመጣው ምንድነው? ራሳችሁ ሙስሊሞቹ እዚህ ያላችሁ ጥንቃቄ ብታደርጉ ከኢኮኖሚ ጋር የተያያዘ ነገር ሲያወራባችሁ ጸጥ ኢንሻአላህ ሰዎችን እስቲ እናፈላልጋለን አትበሉ። ጸጥ በሉ በቃ ማለት ነው። በቃ ራሱ ከሰለመ ይስለም በቃ ምንም ያገናኛችሁ ነገር የለም። አታስለምዱ ምንም ነገር። ይሄንን ነው የምንለው። ያ ነገር ሳይሟላ ሲቀር ሲነጫነጩ ወይ የሆነ ነገር ምናምን ስታዩ ጥያቄ በትልቁ ጥያቄ ምልክት ውስጥ ጠይቁ። እንግዲህ ትምህርት ነው የሚሆናችሁ ለእናንተ እየነገርኳችሁ። የሆነ ነገር ከበስተኋላ አለ ብላችሁ እንጠርጥሩ ራሱ ማለት ነው። አንድ ሰው ሙስልምናን ላይ ሲቀበልና እንትን ሲል ውልፍጥ ዝልፍጥ ሳይል ወለም ዘለም ሳይል ሰበርሰጋና ወጋነ ቀል ሳይል ቀጥታ ትምህርት ይማራል። እኛ የምናውቀው ትምህርትም ይማራል። ሚዲያ ላይ ደግሞ አትጠቀሙ ማለት አይቻልም። ጃቢር ይጠቀማል ግን እስልምናውንም ይማራል። ፒኬ ሚዲያውን ይጠቀማል እስልምናውንም ይማራል። ያነባልም ያነጻጽራልም ራሱ ማለት ነው። ሚዲያውን አትጠቀሙ። እንደሰለማችሁ ኮንሰንትሬት ማድረግ ካልቻላችሁ ከሚዲያው ራቅ በላችሁ ገለል ብላችሁ ትምህርት ተማሩ። ሪኮሜንዴሽን ነው። ውሳኔው የእናንተ ነው ራሱ ማለት ነው። ውሳኔው የእናንተ ነው። ያ ማለት ሐሳብ ነው የሰጠነው። ሐሳብ ስንሰጥ አፈናችሁን እንትናላችሁን ምናምን ነገር አትበሉን። እኛ ማንንም እናፈል አይደለም። ሐሳብ ከፈለጋችሁ ሐሳብ እንሰጣቸዋለን። ተማሩ፣ ተመራመሩ፣ እወቁ፣ ዲናችሁን እወቁ። ኢልም ራሱ ነው ኢማን የሚሆነው። ኢማናችሁ እንዲጨምር ያደርጋል። ሱረቱ አንፋል ምዕራፍ 8 ቁጥር 2 ላይ ያለ አንቀጾች በተነበቡ ጊዜ ኢማናችሁ የሚጨምር ነው ይላል። አንደኛ ነገር። ሁለተኛ ነገር ደግሞ ከካፊሮች ጋር ስትወያዩ መጀመሪያ ዕውቀቱ ይኖራችሁ በዛ ዙሪያ ላይ። እናንተ የሰለማችሁት መሰረታዊ ትምህርት ላኢላሃ ኢለላህ የሚለው ነው ያሰለማችሁ። ከዛ በኋላ ደግሞ ሰፋ ያለ ትምህርት ደግሞ ያስፈልገዋል ለማስተማርም ማለት ነው። ምንም የሚፈራ ጥያቄ የለም። ማንም አትጠይቅ ብለን እኛ አላልንም። እኛ ሙስሊሞች ማንንም ሰው አይደለም ሙስሊምን ካፊሮችን ገብታችሁ ጠይቁ እያልን ያለ ነው። የሚያስፈራ ጥያቄ የለም። ቤታችን ክፍት ነው። ማንም ማንንም ሊያፈን አይችልም። ማንም ማለት ነው። እና ሰው የሚፈልገው ነገር ሳይመቸው ሲቀር የተለያየ ሰበብ እያደረገ የተለያየ ነገር እያደረጉ ሰዎች ሲያደርጉ ካያችሁ በትልቁ ጥያቄ ምልክት ውስጥ አድርጉ ማለት ነው። ማንም ማንንም አያፍንም። ማንም ማንንም አጠይቅ አይልም። ይሄው ምስክር ናችሁ እናንተ። እኛ ጥያቄ እንፈራለን? ያ ጀማ ጥያቄ እንፈራለን ወይ? ካፊሮች የሚሰሩት ፖለቲካ አይደለም ራሱ ጥያቄዎችን ሙስሊሞች እንዳይጠይቁ ያደርጋሉ ምናምን ነገር። ይሄው ለእናንተም ለክርስቲያኖችም እኮ እየተረፈን ነው አይደለም ለሙስሊሞች አይቅርና ማለት ነውና ሰፊ የሆነ ርዕስ ነው እስልምና ውስጥ ያለው ነገር። የፊቂ መሳላዎች አሉ፣ የአቂዳ አለ፣ የተጅዊድ አለ፣ ነህው አለ፣ በላጋ አለ፣ ሉጋ አለ፣ ሶርፍ አለ፣ የተለያየ ትምህርቶች አሉ። ያን ሁሉ ሰው ሊመልስ አይችልም። እኛ ካላወቅን አናቅም ነው የምንለው፣ እውቀቱ ከሌለ ማለት ነው። ቀደም አይታችኋል። የፈትዋ ጥያቄ ሲጠይቁ አናቅም ነው ያለው። ማናቃቸውን ነገሮች አናቅም ነው እንጂ የምንለው ጥያቄ አጠይቁ የሚል አካል የለም። ጥያቄ ለምን ጠየቃችሁ የሚል አካል ያለ አይመስለኝም እኛ ሙስሊሞች ጋር ማለት ነውና ያ ፖለቲካው ነው። ፖለቲካው ብሎ ሲያቆም ያቆማል ማለት ነው። ለፖለቲካ ግብአት አትሁኑ ሙስሊሞች። እንትን አትበሉ፣ ኮሜንትም አትስጡ። በቃ ጸጥ ማለት ቅጣት ነው ራሱ። ሰዎች የምትቀጧቸው በምንድነው? በዝምታ ነው የምትቀጧቸው። ሄዳችሁ በየካፊሮች ቤት የሆነ ነገር ሲፖሰት የሆነ ነገር ሲባል ኮሜንት አትስጡ። እኔ እንደናንተ ብሆን ጸጥ በቃ ኃይለኛ ቅጣት ነው። በቃ ቦታም አልሰጡትም ሙስሊሞች ምናምን ብለው እንትን ይላሉ። እነሱ የሚፈልጉት እናንተም ማናደድ፣ ማብሸቅ፣ ጊዜያችሁን ባልባሌ ነገር ማባከን ነው የሚፈልጉት። ያ እንዳያው ምንድነው ማድረግ ያለባችሁ? ስነ ምግባርና ግብረ ገብ በተሞላው ጸጥ ማለት ነው። ስለዚህ ጥያቄ ያላቸው ሰዎች ወደኛ ላኳቸው። የጃቢርም አለ፣ ሐሰንም ቤት ይከፍታል፣ ሙአይመንም ትከፍታለች፣ ቤት ይከፈታል። ኡስታዝ ጀማልም አለ፣ ቤት ይከፈታል። እዚህ ስትመጡ ሰዎችን ጋብዟቸው፣ ጥያቄ ይጠይቃል። ለክርስቲያኖችን ጠይቁ እያልን እየተናገርን ሙስሊም ጥያቄ ይታፈናል ማለት ይሄ ፖለቲካ ነው፣ ደንበኛ ፖለቲካ ነው ያለው። አይ ቲንክ እንግዲህ ከገባችሁ መልእክቴ ገባችሁ ነው፣ ካልገባችሁ ደግሞ እሰየው ነው። ይሄን ይመስላል።
እሺ ኡስታዝ ሽኩራን። እኔ አሁን ያልኩህ ማለት አሁን እነሱ የሞቱ እንዲሁ ኡስታዝ አሁን እንደዚህ እንደ ከተማው ክርስቲያኖች ፈጣሪ ሶስት ነው አንድ ነው። ያው እኔም ስለነበርኩበት እኔ እንደዛ ብዬ አላምንም ነበር በፊት ማለት ያው የነቢያቶች ሃይማኖት ነው ኦርቶዶክስ ምናምን ብዬ ነበር ማምነው። እስልምና በነብዩ መሐመድ የመጣ ነው ምናምን ብዬ እረዳ ስለነበረ እውነት ነው ብዬ ነበር በፊት ማምነው ማለት ነው። እነሱም እኔ ፍቺ የማምንበትን መንገድ ነው የሚያምኑት አሁን ቤተሰቦች ማለት ነው። አያውቁም። እኔ በጥቅም ምናምን ሊባቸው አልሞከርኩም። አይደለም እንደዛ አይደለም። እኔም እንደዛ አላልኩም። ሐሳብ ነው እንደ ነሲያ ነው እንደ አጠቃላይ ነሲያ ነው የሰጠሁት እንጂ አንቺ እንደዛ ታደርጋለሽ ማለት አይደለም። በጥቅሉ አስተምሪያቸው፣ ደዋ አድርጊላቸው፣ መልእክቱን አድርሺ። አንቺ ላይ ያለብሽ ግዴታ መልእክቱ ማድረስ ብቻ ነው። ከዛ ተጠባበቁ። እኔ ከአላህ ጋር ከሚጠባበቁት ነኝና በላቸው ነው የሚለው። ስለዚህ አሁን አንቺ ካንቺ መጠባበቅ ነው ያለብሽ። በቃ ለአላህ መስጠት ነው ያለብሽ። ፍርድ ያላህ ነው። በዚህ ሆነው ቢሞቱ ምናምን የሚለው ነገር አትጨነቂ። ከምንም በላይ ደግሞ አላህ አዋቂ ነው። አላህ ጥበበኛ ነው። ያውቃል የእነሱን ችግር ማለት ነው ምን እንደሆነ ያውቃል። እንዴት እንደሚተሳሰባቸውም ያውቃል። እሱ ፍርዱ ያላህ ነው። ስለዚህ አንቺ እንደዚህ አይነት ነገር ውስጥ አትግቢ። መልእክቱን አድርሽላቸው። አህላቅና አደብ በተሞላበት የእናትና የአባት ሀቅ የሚባለው ነገር ተወጪ። እናትና አባት በስነ ምግባርና ግብረ ገብሽ በህይወትሽ ስትቀየሪ በእውቀት የጎለበት ስትመጪ እንትን እያሉ ይመጣሉ። ኢንሻአላህ እየተቀየሩ ይመጣሉ። አላህ እድሜና ጤና ይስጣቸውና ጥሩ ነገር ሂዳያ አላህ ይስጣቸው። እድሜና ጤና ሰጥቷቸው ሂዳያ ተወፍቋቸው አንቺም መተሽ እዚህ ምስክርነት መሰጭበትን እንዲህ ብዬ ብያችሁ ነበረ። ከዛ በኋላ ግን ቤተሰቦቼን አላህ ሂዳያ ሰጠልኝ። እነሱም በቃ በጣም እንትን ብለው ማወቅ መመርመር እንትን ብለዋል ምናምን ብለሽ ደስ ብሎሽ የምትናገሪበትን ቀን አላህ ያምጣው ኢንሻአላህ። አብሽሪ። አሜን። እና ጠቅለል አድርግልኝ በዚሁ አጋጣሚ የሆነ የከተማ ቦታ ነበርና ሰጡኝና እዛ ላይ ቤት ሰራው። አሁን ደግሞ ክርስቲያን እዛ መውረስ አይቻልም ሐራም ነው ምናምን የሚባል ነገር ስለሰማሁ ነው። እሱን ብታጠቃልልኝ መመለስ ነው። እሱ ጋር ተያይዝና ጠይቂዋለሽ። እሺ የውርስ ነገር የምናምን ነገሮች ጋር ኡስታዙ እሱ ሲከፍት ቤት ይከፍታል። ያኔ እንደዛ የትኞቹን መጽሐፍት መጽሐፍ ቅዱስ ነው። ኦኬ ሰዎች በበጎ ፈቃደኝነት የጻፉት ነው ብቻ ልጠይቅና ከዛ እኔ ከአንተ መረዳት የምፈልገው ነገር ስላለ ነው። እሺ ቀጥይ። እሺ እኔ ጥያቄ ምንድነው ብዙ ወንጌላቶች ነበሩ። ከዛ ሁሉ ወንጌላቶች አራቱ ተመረጡ እና ማቴዎስ፣ ሉቃስ፣ ዮሐንስ ምናምን እና እነዛ ኢግኖር የተደረጉት መጽሐፎች በመንፈስ ቅዱስ ምሪት የተጻፉ አልነበረም ወይ ነው የኔ ጥያቄ። ምክንያቱም እንዴት ነው አሁን ያልተካተቱት እነዛ መጽሐፎች ስቅላቱን ስለማይዘግቡ ነው አይደለም ማለት የአምላክ ቃል እንዴት ነው ይሄኛው ስለሚያወራ ስለ ስቅላቱ ይሄ መግባት አለበት ይሄ ግን መውጣት አለበት የተባለው ከምን አንጻር ነው? እነዛ የተጣሉት መጽሐፎች ያልተቀበሉት ወይ ያልተካተቱት እነዛ ወንጌላቶች ለምንድን ነው በመንፈስ ቅዱስ ምሪት የተጻፉ አልነበረም ወይ? ይሄ ነው ጥያቄ። እና እባክህ በቃ ሁለተኛ ጴጥሮስ ምዕራፍ 1 ላይ ቁጥር 20 እና 21 ላይ ስትመለከቱ ይህም በመጀመሪያ ወቁ በመጽሐፍ ያለውን ትንቢት ማንም ለገዛ ራሱ ሊተረጉም አልተፈቀደለትምና ይላል። ትንቢት ከቶ በሰው ፈቃድ አልመጣምና ይላል። ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩት ይላል። ጻፉት አይልም። ጻፉትና ተናገሩት ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ለየቅል የሆኑ ቃላቶች ናቸው። ነቢያቶች የሚያወራውም ብሉይ ኪዳን ላይ ስለነበሩ ነቢያት ነው። በመጽሐፍ ያለውን የትንቢት ቃል ነው የሚለው። ማንም ለገዛ ራሱ ሊተረጉም አልተፈቀደለትምና ትንቢት ከቶ በሰው ፈቃድ አልመጣምና ዳሩ ግን ከእግዚአብሔር ተልከው ቅዱሳን ሰዎች ተናገሩታል። እነ ኤርሚያስ እነ ኢሳያስ እነ ምናምን የተናገሩትን ሪቪልድ የሆነውን የትንቢቱን ነገር በመንፈስ ቅዱስ ተነርተው ከአምላክ ተልከውን የተናገሩት አለ እንጂ ስለነ ሉቃስ ስለነ ማርቆስ እያወራ አይደለም። የማርቆስ ወንጌል፣ የሉቃስ ወንጌል፣ የማቴዎስ ወንጌል፣ የዮሐንስ ወንጌል በመንፈስ ቅዱስ ተነርተው አልጻፉትም። እንኳን እነሱምና የጻፈም ሰውም የለም። ባይብል ላይ ሰዎች መጽሐፍ ሲጽፉ በመንፈስ ቅዱስ ተነርተው ሳይሆን የሚጽፉት በመንፈስ ቅዱስ ተነርተው ነው የሚናገሩት። ነቢያትም ቢሆን ለምሳሌ ኢሳያስ አንድ መጽሐፍ ጻፈ ሲባል የጻፈው በመንፈስ ቅዱስ አማካኝነት አይደለም። የጻፈው የተናገረው ነው፣ የመጣለት ነገር ነው በመንፈስ ቅዱስ የሚመጣለት።
ከዛ ከፈለገ ጸሐፊም ሊኖር ይችላል፣ ሊያጽፈው ይችላል። ለምሳሌ ኤርሚያስ ባሮክ የሚባል ጸሐፊ ነበረው። ባሮክ ግን ነብይ አይደለም። ባሮክ የሚባል ጸሐፊ ነበረው። ባሮክ የጻፈው በመንፈስ ቅዱስ አማካኝነት አይደለም የጻፈው። ኤርሚያስ የነገረውን ነገር ጻፈ። ስለዚህ መጻፍና መናገር ይለያያል። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 20 ላይ ያለውን ጥቅስ ኤክሶጄሲስ ያደርጋሉ ብዙ ሰዎች። ኤክሶጄሲስ አያደርጉ፣ ፈትዮት ሳይሆን ሰግዮት ነው የሚያደርጉት። በመንፈስ ቅዱስ ተነርተው ጻፉት ይላቸዋል። ማስረጃ አምጡ ስትላቸው ሁለተኛ ጴጥሮስ 1 20 እና 20 ላይ ምን ይላል? በመንፈስ ቅዱስ ተነርተው ተናገሩት ነው የሚለው እንጂ ጻፉት አይልም። ትንቢትን ስለ ትንቢትም ነው የሚያወራው። ስለዚህ ማርቆስ ወንጌል፣ ሉቃስ ወንጌል የሚባሉ የተጻፉት በመንፈስ ቅዱስ ምሪትም አይደለም። ሲጀመር ጀምሮ ነቢያቶችም እንኳን ቢጽፉ እንኳን የሚጽፉት በመንፈስ ቅዱስ አማካኝነት አይደለም። የተናገሩት ግን ትንቢቱ ከአምላክ ዘንድ ነው። ሉቃስ 1:1 ላይ ግን ለቴዎፍሊዮስ ለሚባል ጓደኛው የጳውሎስ ተማሪ የነበረውና ጓደኛ የነበረው ሉቃስ ሲጽፍለት በመንፈስ ቅዱስ ተነርቶም አይደለም፣ ሲናገርም በመንፈስ ቅዱስ ተነርቶ አይደለም የተናገረው። ይሄ መጀመሪያ ግልጽ ከሆነልሽ ወደ ሁለተኛው ነጥብ መሄድ እችላለሁ። ስለዚህ ወደ ሁለተኛው ነጥብ ስንሄድ እነዛ ወንጌሎቹ ሲጻፉ ታሪኮች ናቸው። ሉቃስ 1:1 ላይ ምንድነው የሚለው? ከመጀመሪያ የነበሩት ብዙዎች በየተራ ታሪክን ሲያዘጋጁ አይቼ መልካም ሆኖ ስለታየኝ ላንተ ልጽፍልህ ወደድኩኛል። ብዙዎች የተባለውን አርጌንስ የሉቃስ ወንጌል ምዕራፍ 1 ቁጥር 1 ሲተነትን ብዙ ወንጌሎች ነበረዋል። ከዛ ውስጥ የተመረጡት አለ 4 ብቻ ናቸዋል። ብዙ ነበሩ። የቶማስ ወንጌል የሚባሉ ነበረ፣ የጴጥሮስ ወንጌል የሚባሉ ነበር ብሎ ይጠቅስና የማቲያስ ወንጌል የሚባል ነበር አለ። ከዛ ውስጥ የተመረጡት ሉቃስ ሲጽፍ ሉቃስ ከመጻፉ በፊት የነበሩ ብዙ ወንጌሎች ነበሩ። ብዙዎች በየተራ ታሪክን ያዘጋጀዋል። 4 ብቻማ ከሆኑ ሶስቱ ብሎ ይል ነበር። ብዙዎች በየተራ ታሪክን ሲያዘጋጀዋል። ከዛ ለመጀመሪያ ጊዜ ምንድን ነው ያደረገው? ማነው አርጌንስ የሚባለው ነገር ማን አርጌንስ አልኩኝ፣ ኢራኒየስ የሚባል ሰው ለመጀመሪያ ጊዜ 4ቱን እንትን መረጣቸው ማለት ነው። 4ቱን ወንጌሎች መረጣቸው። ማን? የማቴዎስ ወንጌል፣ የማርቆስ፣ የሉቃስና የዮሐንስ የሚባሉ ወንጌሎች እንትናሉ ተመረጡ። በግለሰብ ደረጃ ነው የተመረጡ ለመጀመሪያ። ከዛ በጉባኤ ደረጃ ሲባል በ363 በሎዶቅያ ጉባኤ ቱርክ ውስጥ በሎካል ደረጃ፣ በአጥቢያ ደረጃ፣ በአካባቢ ደረጃ 4 ወንጌሎች ተመረጡ ማለት ነው። በተረፈ ሌሎቹ ወንጌሎች በአጠቃላይ ኢየሱስ ሳይሰቀል ወደ ሰማይ እንዳረገ የሚናገሩ ወንጌሎች ናቸው። ይህንን መስማት ትፈልጋለች ከኦርቶዶክስ አስተማሪ? ከኦርቶዶክስ አስተማሪ መስማት ትፈልጋለች እንዴ? ስቅላቱ ማስከል የለኩ ክርስትና እንዴ በክርስቶስ እኮ ነው የተሰማ። ወንጌሎቹ ለምንድን ነው ያልተካተቱት? ስቅላቱን ስለማያሳዩ እንደገና ደግሞ መናፍቃኖቹ በእነሱ እጅ አለ ተብሎ ስለሚታመን ማለት ነው። እሱን ዲያቆን ሄኖክ ኃይሌ የሚለውን እንስማውና ወደ ነጥብሽ እንመጣለን ማለት ነው። የማን ዲያቆን ነው ካልኩ እንደ ዲያቆን ያረጋል አበጋስ። እሺ በሰማሽና ሁለተኛው የሕማማት ሌላው ጠባይ የመጽሐፍ ቅዱስ መጽሐፍት ቀኖናዊ ሂደት ዋናና መሰረታዊ መለኪያው ነጥብ ሕማማት ነበረ። የቅዱሳት መጽሐፍት ቀኖናዊ ሂደት ራሱን የቻለ ሰፊ ጉዳይ ነው። ዲያቆን ሄኖክም አንስቶታል። ቅዱሳት መጽሐፍ ቅዱስ ብለን የምናምነውን የሰጡ ከሐዋርያት ቀጥሎ የተነሱ የተለያዩ አባቶች በዘመናት ብዙ ወጥተው ወርደው ነው እና በዘመን ሐዋርያት ከዛም ቀጥሎ እስከ 3ኛ 4ኛ መቶ ዓመት ድረስ የሐዋርያትን ስም የያዙ የተለያዩ መጽሐፍት ይሰራጩ ነበር። አሁን እኛ በብዙ ነገር እድለኞች ነን። ለምን? ወንጌሉ ራሱ ተለክቶ 4 ነው። መልእክታቱ ተለክተው ተሰጥተውናል። አሁን የትኛው ወንጌል ነው ትክክሉ ብለን አንቸገርም፣ የተሰጠውን መጠቀም አቅቶን ካልሆነ። ወደ 2ኛው 3ኛው መቶ ዓመት እንመለስና በሐዋርያት ስም ይሰራጩ የነበሩትን ወንጌል የሚል ስም ያላቸውን እስኪ በጣም የታወቁትን ዋና ዋናዎችን ብቻ ላንብብላችሁ እና ያኔ ብትኖሩ ኖሮ የትኛውን ትመርጡ ነበር? እስኪ ለራሳቸው የቤት ስራ ውሰዱ። አንደኛ የቶማስ ወንጌል የሚባል ነበረ። 2ኛ የእንድርያስ ወንጌል፣ 3ኛ የፊልጶስ ወንጌል፣ 4ኛ የማርቆስ ወንጌል፣ 5ኛ የማቲያስ ወንጌል፣ 6ኛ የዕብራውያን ወንጌል፣ 7ኛ የመርቃያን ወንጌል፣ 8ኛ የግብፃውያን ወንጌል፣ 9ኛ የባሲሊዲስ ወንጌል፣ 10ኛ የእውነት ወንጌል ጎስፔል ኦፍ ትሩዝ የሚሉት፣ 11ኛ የማርያም ወንጌል፣ 12ኛ የአራቱ ሰማያውያን ኃይላት ወንጌል፣
13ኛ የይሁዳ ወንጌል፣ 12ኛ የሉቃስ ወንጌል፣ 15ኛ የናዝራውያን ወንጌል ታከታችሁ አይደለ? 16ኛ የኢዮናውያን ወንጌል፣ 17ኛ የ12ቱ ወንጌል፣ የያዕቆብ ወንጌል ወደ 25 ቢያንስ ዋና ዋና ይሰራጩ ነበር። ከነዚህ መካከል እነዚህ ሁሉ ውድቅ ሆነው ለምን አራቱ ብቻ ተመረጡ? ሁሉም ስህተትና ችግር ያለባቸው ሆነው አይደሉም። ግን ከአራቱ ውጭ የነበሩት በጣም ብዙዎቹ የክርስቶስን ሕማማት በግልጽ አያነሱም ነበር። ዋና ችግራቸው ያ ነበር። ለምሳሌ የቶማስ ወንጌል የመሳሰለው ይሄ ዘኢንፋንሲ ጎስፔል የሚባለው በጣም ትኩረት የሚያደርገው በጌታችን የልጅነት ዘመኑ ላይ ነው። ጌታችን ተአምራትን ማድረጉን ይናገራል። ጭቃውን እፍ ሲለው ወፍ መሆኑን ምናምን በፀሐይ ጮራ ላይ መቀመጡን ይሄ ችግር አልነበረውም። ግን ሕማማቱን አያነሳም። ዝም ነው፣ ዝም በቃ ሳይለንት። ስለዚህ የክርስቶስን ሕማማት የማያነሳ ወንጌል ሊሆን አይችልም። ሌሎችም እንዲህና እንዲህ ባለ ነው። አራቱ ብቻ ተለይተው የተመረጡት ማለት ነው። እናመሰግናለን። ሰማችሁ? አራቱ የተመረጡበት ምክንያት የክርስቶስን ሕማማት ወይም ደግሞ የስቅለቱን፣ መሞቱን፣ መገደሉን ምናምን ነገር አያወሱ። ስለዚህ ከዛ አንጻር አራቱ የተመረጡበት ምክንያት ያ ነው። የመረጠው ደግሞ ኢራኔስ የሚባል ሰው ነው። ለመጀመሪያ ጊዜ የመረጣቸው አራቱ ማለት ነው። ከዛ በኋላ በቤተክርስቲያን ደረጃ አራቱ በ363 ሎዶቅያ ጉባኤ በሚባለው ላይ የተመረጠው ማለት ነው። ብዙ ናቸው ያሉት ወንጌሎች። ከነዚህ ያሉት አራቱ ወንጌሎች የተመረጡት አለ አርጌንስ ከነዚህ ወንጌሎች መካከል ነው የተመረጡት አለ። ቤተክርስቲያን ናት መጽሐፍ ቅዱስን የሰጠችን የወሰነችው እንጂ መጽሐፍ ቅዱስ አለ ቤተክርስቲያንን የሰራው። መጽሐፍ ቅዱስ አሁን በምናውቀው መልኩ ሳይኖር ቤተክርስቲያን ነበረች። 3000 ሰዎች በጴጥሮስ ስብከት ሲያምኑ ቤተክርስቲያን ነበረች። መጽሐፍ ቅዱስ ግን አልነበረም። የጴጥሮስ መልእክትም የለም። ጳውሎስ ገና አልተጠራም። 14ቱ መልእክታት የሉም። ወንጌሎችም አልተጻፉ። አንድ ሰው መጽሐፍ ቅዱስን አለ መጀመሪያ ማወቅ ያለበት ቤተክርስቲያን ነው ማወቅ ያለበት። ለምን ቤተክርስቲያን መጽሐፍ ቅዱስን የጻፈችውና የመረጠችው እምነቷን በሚገልጽ መንገድ ነው። ተመልከቱ። ቤተክርስቲያን ተለይቶ ሰው መጽሐፍ ቅዱስን ሊረዳው እምነቷን በሚገልጥላት ለእምነቷ ለራሷ ለምታምንበት ነገር በሚስማማት መልኩ ነው እነዛን ወንጌሎች የመረጠችው። ስለዚህ ያ ጉባኤው የሎዶቅያ ጉባኤ የሚባለው በ363 ላይ ሲካሄድ እነዛ የሚያምኑት ሰዎች ያው ቤተክርስቲያን ማለት ኤክሌሲያ ማለት ያው እንትኑ ነው ውስጡ ያሉ ሰዎች ናቸው። እነዛ ሰዎች እምነታቸውን በሚስማማቸው መልኩ ነው አድርገው እነዛን አራቱን የመረጡት አለ እና ከዛ አንጻር ይሄንን ማየት ትችያለሽ ማለት ነው። ሄሎ ጥያቄ ካለሽ እዚህ ላይ ያልገባሽ ነገር ካለ ማብራራት እችላለሁ። ኦኬ ለምሳሌ አሁን ሉቃስ ሆነ ዮሐንስም እንደዚህ ማለት በራሳቸው ፍቃድ ከጻፉት ለምን ነው ታዲያ ይሄን አላ ብዙ መለያየትን ያላገኘንባቸው? ለምሳሌ አንዳንድ የቁጥር ስህተቶች ምናምን አሉ። ያው በሰው ነው የተጻፉት ስለሚባል እሱም ችግር የለም። ግን ለምን ታዲያ ይሄን ያክል የሰፋ ስህተት ያልተገኘበት? በራስ ፈቃድ የሰፋ ስህተትም አለው። ለምሳሌ የታሪክ ስህተት አለው ራሱ። ለምሳሌ ማርቆስ ወንጌል ምዕራፍ 1 ላይ እዩ። ራሱ ማርቆስ ወንጌል ምዕራፍ 1 ላይ ስትመለከችው ኢየሱስ ከተጠመቀ በኋላ ቁጥር 12 ላይ ወዲያውኑ መንፈስ በምድረ በዳ አወጣው፣ በምድረ በዳም ከሰይጣን ጋር እየተፈተነ 40 ቀን ሰነበተ ይላል። ስንት ቀን ሰነበተ ይላል? 40 ቀን አለ። ዮሐንስ ወንጌል ላይ ደግሞ ስትመለከችው ኢየሱስ በተጠመቀ በንጋታው 2 ሐዋርያቶችን ሰበሰበ መለመለ ማለት ነው። ከዛ በሶስተኛው ቀን ቃና ዘገሊላ ቢባል ሰርግ ላይ ነበር ይለናል። የትኛው ነው ትክክል? እሺ ከዛ በኋላ ደግሞ ምን አለ? ዮሐንስ አሳልፎ ከሰጠ በኋላ የአምላክን መንግስት ማስተማር ሲጀምር በገሊላ ባህር አጠገብ ሲያልፍ 2 ወንድማማቾችን አገኛቸው ይላል። ማንን ያገኛቸው? እንድሪያስና ጴጥሮስን ማለት ነው። ስምዖን ወንድሙን እንድሪያስን አገኛቸው ይላል። መለመላቸው ይላል። ዮሐንስ አሳልፎ ከተሰጠ በኋላ ዮሐንስ እስር ቤት ከገባ በኋላ ይላል። የዮሐንስ ወንጌል ላይ ግን ስታነቢው ኢየሱስ ሐዋርያትን የመለመላቸው ከዮሐንስ ጋር አብረው ነበሩ ይላል። ከዛ ቃና ዘገሊላ የሚባል ሰርግ ካሳለፈ በኋላ ኢየሱስ ምን ይላል? እንትን ስለ ዮሐንስ ሲነገር ዮሐንስ ገና ወደ ወህኒ አልተጨመረም ይላል። ትክክለኛው የትኛው ነው? የትኛው ነው ትክክለኛ? እሱን ነው ኮምልሽ እኮ እና ብዙ ችግሮች አሉበት። የቃላት የቁጥር ምናምን ነገር ምናልባት ጸሐፊዎቹ እንትን ሲሉ ነው ታያለሽ። አንደኛ ነገር፣ ሁለተኛ ነገር ደግሞ ጸሐፊዎቹ ራሳቸው አጨቃጫቂ ናቸው። ለምሳሌ ሉቃስና ማርቆስ ሳይሆኑ አሁን የማቴዎስን ወንጌል ጻፈው ማን ነው ብለሽ ጥያቄ ብታቀርቢ ከባይብል አይሰጡሽም።
ተራሱ ግምት ነው የሚሰጡሽ። በምን አወቃችሁ የሚለው ነገር መልስ የለውም። ብዙ በእነዚህና በእነዚህ አይነት ምክንያቶች አሉ ማለት ነውና ከዛ አንጻር ነው የሚታየው ማለት ነው። ሌላ ጥያቄ ካለሽ? ለምሳሌ አሁን ሁሉም መጽሐፍቶች ለሁሉም ቤተ እምነታቶች ሁላቸው መጽሐፍትን አላቸው። እዛ መጽሐፍታቸው ውስጥ ነብይ ነው ብለው ያሰቡትን እንደዚህ አድርገዋል ምናምን የሚል ትንቢቶች አሉ። ሰው በምንድን ነው እኛ ማረጋገጥ የምንችለው? በምንም እኛ እኮ ምንም ነገር ማወቅ አንችልም። ማለት እንዴት ነው እኛ ማወቅ የምንችለው? በጣም ብዙ ሁሉም ሰው ስትሄድ ለራሱ እውነት ነው ብሎ የሚያስበው እና ያንን ነገር እንዴት ነው ማወቅ የሚችለው ሰው? ጊዜ ስጪውና አጥኚ ማለት ሁሉ ነገር ጊዜ ይፈልጋል። አላህም የልብሽን ያውቀዋል ማለት እኛ እንደምንረዳሽ ከምንረዳው በላይ አላህ አንቺን ያለሽበት ሁኔታ በደንብ ይረዳል። በዚህ እውነትን በፍለጋ በምታይበት ነገር ቁርአን ላይ ሱረቱ አንከቡት ምዕራፍ 29 ቁጥር 69 ላይ በእኛ መንገድ የሚታገለውን ሰው መንገዳችንን እንመራዋለን ብለዋል፣ ቃል ገብቷል። አላህን ፈጣሪን ለመፈለግ ያለሽ ሾት ጥሩ ነገር ነው፣ ሂጂበት፣ ጊዜ ስጪው፣ ምንም ችግር የለውም። አንቺ ጊዜ ባልሰጠሽበት ነገር ላይ ሆን ብለሽ ስራይ ብለሽ እውነቱን እያወቅሽ ስታስተባቢ ነው። አሁን ግን አንቺ እውነትን ፍለጋ እስከሄድሽ ድረስ አላህም ያግዝሻል፣ ይረዳሻል። ጊዜ ስጪው። የእምነት ጉዳይ ስለሆነ የህይወትና የሞት ጉዳይ፣ የዘላለም ህይወትና የዘላለም ሞት፣ የጀነትና የጀሃነም ጉዳይ ስለሆነ ጊዜ ስጪው። ስሜታዊ አትሁኚ፣ ኢሞሽናል አትሁኚ፣ ራሽናል ሁኚ። ኢሞሽናል የሚባሉ ነገሮች አራት ናቸው አይደል? ስሜት የሚባሉት አራት ነገሮች ናቸው። ጥላቻ፣ ፍቅር፣ ደስታና ሀዘን የሚባሉት ማለት ነው። በእነዚህ ውሳኔ ውስጥ የተወሰነ ውሳኔ ትክክል አይደለም፣ ራሽናል ነው። ኢሞሽናል ነው። ኢሞሽናል የሆኑ ነገሮች ደግሞ ጸጸት አለው። ጸጸት ውስጥ እንዳትገቢ ከፈለግሽ ከዚህ ውጪና ራሽናል በሆነ መንገድ ከስሜት ውስጥ ወጥተሽ ከኢሞሽናል ሴቲንግ እና ፕሎት ውስጥ ወጥተሽ ወደ ራሽናል ለመሆን ምክንያታዊ ለመሆን ፈልጊ ማለት ነው። ያን ደግሞ ስትወጪ ጊዜ ሰጪውና ዲሲሽን ሜኪንግ ፕሮሰሱን ላንቺ ሰጥቶሻል አላህ በተፈጥሮ ለሁላችንም ሰጥቶናል። አጠቃቀማችን ነው የሚያስጠይቀንም እሱ ነው መጨረሻ ላይ። ስለዚህ አንቺ ጊዜ ስጪው። ይሄ አሁን እንደዚህ በአንድ ምሽት ስፖንታኒስሊ ኦቨርናይት ይሄ ነው ተብሎ የሚባል ነገር አይደለም። ጊዜ ይፈልጋል ማንኛውም ነገርና አብሽሪ። እሺ አላህ ያግዝሻል። እሺ ከጣመሽ ጥሩ ነው ብለሽ ካሰብሽ እስልምና እሰየው ነው። ካልሆነ ደግሞ ካልተመቸሽም ደግሞ ተሳስተዋል ብለሽ ካልሽ ያንቺ ምርጫ ነው። ግን ጊዜ ስጪው ነው የምልሽ። ጊዜ ስጪው። ኦኬ ለምሳሌ አሁን በቁርአን ላይ ቁርአንን አንብቤ መጋጨት ምናምን ከሌለው የአምላክ ቃል ነው ማለት አልችልም። ምክንያቱም የጻፈው አንድ ሰው ነው፣ ነብይ መሐመድ ናቸው አይደለ? የጻፉት ማለት ብዙ ሰው አልዘገበውም፣ አንድ ሰው ነው። ለዛ መጋጨትን ላገኝበት አልችልም። ከዛ ያንን ቁርአንን የጻፉት ነብዩ መሐመድ ሐሳብሽ ገብቶኛል። ቁርአን የጻፉት ረሱል ሰለላሁ ዐለይሂ ወሰለም አይደሉም፣ ሰሃባዎች ናቸው የጻፉት። ረሱል ሰለላሁ ዐለይሂ ወሰለም ወደ 48 ጸሐፊዎች ነበሯቸው። ቁርአን በእርግጥ አንድ መጽሐፍ ነው። ባይብል ግን የተለያየ መጽሐፍ ነው። 66 መጽሐፍ ነው። ብሉይ ኪዳን 39፣ አዲስ ኪዳን 27 ነው። ወደ 40 የሚያክሉ ሰዎች ጽፈውታል። ጸሐፊዎቹ በውል ባይታወቁም ማለት ነው። ጥያቄያችን እሱ አይደለም። ራሱ የዮሐንስ ወንጌል የሚባለው በማኑስክሪፕት ደረጃ ይለያያል። ሳይናቲከስ፣ ቫቲካንስ፣ አሌክሳንድሬስ፣ ኤፍሬማይ እየተባለ እርስ በርሱ ይጋጫል። ራሱ አንዱ ወንጌል የዮሐንስ ወንጌል ራሱ ከዮሐንስ ወንጌል ጋር ራሱ ይጋጫል። ከሌላ የዮሐንስ ወንጌል ጋር ይጋጫል ነው ምንለው። እሱ ነው። አሁን እንደዛ ከሆነ ምንድነው ጥያቄ የሚነሳው? አንድ መጽሐፍ ከአምላክ ዘንድ ከሆነ መጋጨት የለበትም ነው ቁርአን ክሬም ያደረገው ሱረቱ ኒሳ ምዕራፍ 4 ቁጥር 82 ላይ። ይህ ቁርአን ከአላህ ሌላ አካል ከሆነ ምንድነው የሚለው? ምንድነው ቁርአን አያስተነትኑም ምን ይላል? ቁርአንን አያስተነትኑም ምን ይላል? የረበሽከን ነው ወንድማችን፣ ላወርድ ነው። ቁርአንን አያስተነትኑም ይላል። ከአላህ ሌላ ከሆነ አካል የነበረ ቢሆን ኖሮ እርስ በርስ ግጭት በተገኘ ነበር ይላል። ስለዚህ ከአንድ አምላክ የመጣ መጽሐፍ ከአንድ አምላክ የመጣ መልእክት እርስ በርስ አይጋጭም ብሎ እንትን ብሏል። ግን የማይጋጭ ነገር ሁሉ ግን የአምላክ ቃል ነው ማለት አይደለም። ገባሽ? ዊሊያም ሼክስፒር የጻፈው መጽሐፍ አለ። እነ ፕላቶ የጻፉት መጽሐፍ አለ። እነ ዲዮጋን የጻፉት መጽሐፍ አለ። ፓይታጎረስ የጻፈው መጽሐፍ አለ። አርስጣጣሊስ የጻፈው አለ። እነሱ የጻፉት መጽሐፍቶች እርስ በርሳቸው ካልተጋጨ የአምላክ ቃል ነው ማለት አይደለም። የአምላክ ቃል ከሆነ ግን መጋጨት የለበትም ነው ፖይንታችን እያልን ያለ ነው። ከዛ አንጻር ነው የሚታየው። ታዲያ የአምላክ ቃል ለመሆኑ ምንድነው ማስረጃ ብለን ስንል ስለ ቁርአን 4 ጥናቶችን ልንገርሽ። የመጀመሪያ ያጠኑት ክርስቲያን ሚሽነሪዎች ናቸው። ቁርአን አሉ አለሽ፣ እየሰማሽኝ ነው?
ሄሎ ሰማለሁ። ያ አለው። አዎ ቁርአን ተበርዟል አሉ። ለምን? የነሱ መጽሐፍ ስለተበረዘ። ክርስቲያን ሚሽነሪዎች ተበርዟል ብለው ክሌም ያደርጋሉ። ለምን? የነሱ መጽሐፍ ስለተበረዘ። አንቺ ያምሻል ስልሽ ኧረ እኔ አያመኝም ነው ማለት ያለብሽ። አንተም እኮ ያማሃል ካልሽ ህመምሽን አረጋግጠሽ ነው እንትን የሚለው። ክርስቲያን ሚሽነሪዎች መጽሐፋቸው ስለተበረዘ ቁርአን ተበርዟል ብለው ክሌም ያደርጋሉ። የእነሱን ጥናት ውድቅ የሚያደርጉት እነማን ናቸው? ኦሪየንታሊስቶች ናቸው። ኦሪየንታሊስቶች ይመጡና አይ ቁርአን የተበረዘ ነገር የለውም፣ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ የነበረው ቁርአንና አሁን ያለው ቁርአን አንድ ነው። ነገር ግን ታዲያ ቁርአን ምንድን ነው ለእናንተ ሲባሉ ቁርአን ከአህሉል ኪታቦች የተኮረጀ ነው፣ ከነሱ አፖክሪፋ ከሚባሉ መጽሐፍቶች የተኮረጀ ነው፣ ከክርስቲያንና ከአይሁዶች መጽሐፍ የተኮረጀ ነው ብለው ያምናሉ። ግን ከመጀመሪያ የነበረው ነበረ ብለው ያምናሉ ኦሪየንታሊስቶች፣ ወይም ደግሞ የመካከለኛው ምስራቅ ጥንተ ነገር የሚያጠኑ ወይም ደግሞ በሙስሊሞች ሙስተሽሪቅ የሚባሉት ማለት። ከዛ የእነሱን ደግሞ ውድቅ ማን ያደርጋሉ? ሊበራል ስኮላሮች እንትን ይላሉ። ሊበራሎች ስኮላሮች ይመጡና ኖ ቁርአን ከአህሉል ኪታቦች ከክርስቲያንና ከአይሁዶች አልተኮረጀም ይላሉ። ለምን? ባይብል ላይ የነበሩ የታሪክ ስህተቶችን ቁርአን ውስጥ መገኘት ነበረበት። ቢያንስ ስህተቱን እንዴት ሳይኮርጀው ቀረ? የሚኮረጅ ከሆነ እንደዛ ነው። አንቺ ትምህርት ቤት ገብተን አንቺ ቁጭ ብለን ከኔ ከኮረጅሽ ምንድነው የሚሆነው? የኔን ስህተት ኤክስ ያመጣሁትንም አብረሽ ኤክስ ማምጣት አለብሽ ከኔ ከኮረጅሽ። ስለዚህ ኤክስ የመጣበትን ባይብል ላይ ያለውን ነገር አብሮ መኮረጅ ነበረበት። ታዲያ ቁርአን ለእናንተ ምንድነው ሲባሉ ምናልባት የሆነ ከሱፐር ስቴሽን ወይም ደግሞ ምንድነው የሚባለው ከኤክስትራ ኦርዲነሪ ከሆነ ኖሌጅ የተቀበለው ነው፣ ግን ከሰይጣንም ሊሆን ይችላል ብለው ይላሉ ማለት። ከዛ ሙስሊም ስኮላሮች ይመጣሉ እዚህ ጋር አይ ቁርአን ከሰይጣን ሊሆን አይችልም። ለምን ሲባሉ ሰይጣን የነገን ያውቃል ወይ የወደፊቱን ነገር መጻኢ ጊዜውን ያውቃል ወይ ብለው ጥያቄ ያቀርባሉ። አያውቅም ሲባሉ ቁርአን ገይባትን ይዟል፣ ነበይ ይዟል፣ ትንቢት ይዟል፣ የሩቅ ነገር ሚስጥሮችን ትንቢት ይዟል። ወደፊት አንድ ነገር ሀፕን ከማድረጉ በፊት ሀፕን የሚያደርጉ ነገሮችን ቁርአን ይዟል። ስለዚህ ይሄንን ነገር ከያዘ ከሰይጣን ሊሆን እንዴት ይችላል ብለው ሲጠይቁ ያኔ ሁሉ ነገር ያልቃል ማለት ነው እዛ ጋር ማለት። ስለዚህ ቁርአን ዋናው ነገር ምንድነው? የሩቅ ነገሮችን ይዟል፣ ገይባትን ነገር ይዟል። አንደኛ። ሁለተኛ የዓለማቱ ጌታ የአላህ ንግግር ነው ቁርአን ከመጀመሪያ እስከ መጨረሻው ድረስ። ባይብል ምንድነው? ሲነርጊያ ነው ብለው ነው የሚያምኑት። ሄሎ ሲነርጊያ ማለት የአምላክም ቃል አለበት የሰውም ቃል አለበት ብለው ነው የሚያምኑት። ታሪክ ጸሐፊዎች በራሳቸው መንገድ የጻፏቸው ነገሮች የተናገሯቸው ነገሮች አሉ። አምላክም ደግሞ የተናገረው አለ። እኔ አምላክ ነኝ ከኔ በቀር ሌላ አምላክ የለም እያለ ይናገራል አምላክ። ታሪክ ጸሐፊዎች ደግሞ እንትና ነበረ በርኖሴን አምጣልኝ ከአባይን አምጣልኝ ደበደቡኝ ይላል ጳውሎስ ለእነ ጢሞቴዎስ ለእነ ፊሊሞና ለእነ ቲቶ ምናምን ለሚባሉ ጓደኞቹ የጻፈላቸው ደብዳቤ ነው ስትመለከቱ። ሙሴ በጣም መልካም ሰው ነበረ፣ ትሁት ሰው ነበረ፣ ሙሴ ሞተ ተቀበረ። ማንም ይነግረን ታሪክ ጸሐፊዎች ናቸው እየነገሩን ያሉት። ውስጡ ግን የአምላክ ቃል አለበት። አዎ አምላክ ሪቪል ያደረገው አምላክ የተናገረው ንግግር አለበት። ስለዚህ ባይብል በእናንተ እምነት ሲነርጊያ ነው። ሲነርጊያ ማለት የሁለት ነገር ማለት ነው። የአምላክና የሰው ንግግር አለበት ማለት ነው። ቁርአን ግን ሙሉ ለሙሉ ሞኖርጊያ ነው። ሪቪል የሆነ ነው። ቨርባል ሬቪሌሽን ኦፍ ጋድ ነው። በቀጥታ የአላህ ንግግር ነው። አላህ ደግሞ የዓለማቱ ጌታ ነው፣ ሁሉን አዋቂ ነው። በዛ እንትን የምትይው ነገር አለ፣ የምትመረምሪው ነገር አለ። ከዛ አንጻር ብታዩ ጥሩ ነው። ሄሎ እንዴ ነው? አይበቃሽም ወይስ ልመርቅልሽ ወይስ ትመርቂልኝ? ጥያቄ በቃ በአንድ ቀን አያልቅም። ሌላ ጊዜ ደግሞ ጥያቄ ሲኖረኝ እጠይቃለሁ። ክርስቲያኖች ከስር ሙስሊም ናት እያሉሽ ነው። እንደዛ ነው እኮ ምን ጥያቄ ከጠየቃችሁ በቃ ጉዳችሁ ወላ ኦርቶዶክሶች መተኛ ቤት ሲጠይቁ